ለካ ዝም ብለን ነው ለካ ሴታ ሴት ምንልህ እንደዛ አይነት ጎበዝ ነህ። ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ፣ ሰላማችሁ ይብዛልኝ። እንዴት ናችሁ? ከሮመዳን እየበረታችሁ ነው? ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ሳታረጉ የምታዩ ልጆች ሰብስክራይብ አድርጉ። ቅንነት በእንደዚህ አይነት ነገር ነው የሚጀመረው። እንዲሁም ቪዲዮን ስታዩ ላይክ አድርጉ። ሰብስክራይብ ሳታረጉ የምታዩ ብዙ ልጆች አላችሁ። እባካችሁ ለነመናችሁ ሰብስክራይብ አድርጉ። 1K አስገቡኝ። እኔ የስደት እህታችሁ እያልኩኝ ማለት ነው። ዛሬ በቃ ወንድነቱ ታየለት። ወይኔ እግሩን ዘርግቶ ፎክሶ ጠረጴዛ ላይ ሰቅሎ እንዴት ነው ወንድ የመሰለው ዛሬ አላዛር። ወይ እንደዛ አይነት ጀግና ነህ እንዴ? እንደዛ አይነት ፈሳም ነህ እንዴ? ወይ ባንተ የመጣ ወንዶች ግን ይቅርታ አድርጉልኝና ወንዶች ቋቃሉኝ። በቃ ቋቅ ታቃላችሁ፣ አስጠሉኝ ወንዶች። ይቅርታ ወንዶች፣ ምንም ማረግ አልችልም። ከቻላችሁ በኮሜንት እየገባችሁ አላዛርን ምትሉት በሉት። በቃ አታሰድበን። አንተ ሱሪ ለብሰ እኛ የሴት ቀሚስ አታስለብሰን። በቃ አንተ እንደ ሴት ቁጭ ብለ ምሸና ከሆነ እኛ ቆመን ምንሸናው አታሳድበን ብላችሁ ምትሉት ነገር በሉ። በቃ ቋቋላችሁ። ምንም ማረግ አልችልም። እንደዚህ ነው እንዴ ሰው ቋቅ የሚለው? ወይ ጉድ ተንሷ አንቺን የመሰልሽ ኬክ የኔ ወርቅ ከዚህ ሰውየው ጋር እንደው በምን ቀን ሁሌ እንደምለው በምን ቀንሽ ነው የተገናኘሽው? በምን ቀንሽ ነው ደግሞ ማለት ነው? ወደ ቤትሽ ትመለሻለሽ? አትመለሽም? ወንድ የሆነ እኮ ሰው በማገት አይደለም፣ የሰው በጋርድ ማስመታት አይደለም፣ የሰው እንደው አቅም ኖሮ እኮ በጉልበት ብትፎክርና በጉልበት ይሄን ብታረገው ወይኔ አላዛር ጀግና ብለን እናመሰግንህ ነበር። በሰው ለዛውም አንድ ወንድ 3 ወንድ ለአንድ ወንድ 3 ወንድ ለዛውም አንድ ማይበቃውም 2 ማይበቃውም። ያው አንተስ ፈሪ ነህ። እንደው አንድ ማይበቃውም 2 ማይበቃውም 3 ወንድ ለአንድ ወንድ እንደዛ ለሆነው ደግሞ ትፎክራለህ። እንደው ወንድ ነኝ ብለህ አፈን ሞልት ታወራለህ። ወይኔ ጌታዬ ሆይ እኔ ወንድም አለኝ አባት አለኝ፣ ግን እኔ አላቅም። ያው በእናንተ ባንተ የመጣ እንግዲህ ወንድ ቋቅ እኔ ወንድሞቼ ወይም አባቴ እንደዚህ ፋራ አይደሉም። እውነት ፋራ አይደሉም። እንዲህ ተመተው አይቀቡም። ጀግኖች ናቸው። መተው ነው የሚቀቡት ተፈርተው። ወንድሞቼም አባቴም ቢሆን ማለት ነው ይደባደባሉ ማለት አይደለም፣ ግን እንደዚህ እጅ አይሰጡም። ሴት አይደሉም። ለመጣባቸው ነገር ዘራፍ ብለው እራሳቸውን ያስከብራሉ። አንተ አሁን ወንድ ነኝ ብለህ ስለ ትዳር ታወራለህ፣ ስለ ሴት ታወራለህ፣ ስለ ብር ታወራለህ። አዎ ብር አይደለም እንደዚህ ፍልት የሚያርግ ሰው ሲያስገድል የለው። አዎ ብር የማያረገው ነገር የለም፣ እናውቃለን። እንግዲህ ነግረህናል እኮ ብር ካለ የፈለኩት ነገር ሰምታችሁታል አይደል? ብር ካለ ሰው እንደ ካርጎ ከመኪና ኋላ መጫን እችላለሁ ብሎ ሲያወራ ማለት ነው። ይሄ ልጅ ግን ለህግ መቅረብ አለበት። ምክንያቱም ለሌላውም ህይወት ምክንያት የሆነ ነው ማለት ነው። አዳሜ ብር አለኝ ብሎ እንግዲህ የሌላ ህይወት እንዲቀዝፍ ላፉ ለከት የሌለው አፉ ወይ ለከት የለው ወይ ስራት የለው ምን እንደሚያወራ ራሱ አያውቅም። ለሚዲያ ይመጥናል አይመጥንም የሚባሉ ነገር ራሱ ሰው አስቦ ነው የሚያወራው። ብዙ ሰው ስለሚመለከታቸው እንግዲህ ከ100,000 በላይ ሰው ይከታተላቸዋል። ለዛ ለሚከታተለው ሰው ለተመልካች ይመጥናል ወይስ አይመጥንም ተብሎ ሰው አስቦ ለነገሩ ማሰቢያ የለህም አንተ። ካንተ እንስሳ ይሻላል እውነት ለመናገር ማለት ነው። ለዛም ነው ይመስለኛል ላፍ እንደከተለውም እንደፈለክ የምታወራው ማለት ነው። ሌላው ህግ የሌለበት ሀገር ነው እንዴ የሰው አግቶ በብረት አስሮ አንቺ ከገባሽ እንዴ ተዳሯ ሳመች እምቢ አለች። እኔ እኮ ያልገባኝ ነገር ትንሱ መቻ እኔ እንደዚህ እንደው ለፉከራ እንኳን ቢሆን ማለት ነው እንደ በጋርድም ቢሆን በሰውም ቢሆን ብትፎክር ማለት ነው እናት ፎክራ ለምን ጀግና አልሆንክም? እናት ለምን ከህይወት አላስወጣህም ማለት ነው? ዝም ብሎ ትዳር የተመለሳለስ አትመለስም። እንደው አንተ ጋር ከተመለሰች ትንሷ ራሱ ጅል ናት እውነት ካንተ ከተመለሰች ማለት ነው። ትንሷ ራሱ በቃ አትረባም። አንድ አይነት ናቸው ነው ብዬ ነው ማስበው። እንደው
እግዚአብሔር ይጠላል ፍቺ ማፋታት ወይም ደግሞ እንደዚህ አይነት ቃላት መናገር ራሱ ሰው ዋሽቶ ነው የሚያስታርቀው በተለይ በትዳር በኩል ግን ሳስበ እኔ አንተ ወደፊት የምጠቅማት ወንድ አይደለም እንደው በጊዜ አንተ ግልግል ብትለህ ነው የሚሻለኝ ማለት ነው ምክንያቱም ምጠቅም አይደለም ነገም እንደዚህ በቃ ብራለኝና እንደፈለኩ ገዛሻለሁ እንደፈለኩ ባሪያዬን አደርግሻለሁ ይልክ ረክጠሃት እንድትኖረው ደግሞ እንዴት እንደሚያርገው እናቱ ያ ሁሉ ስደበድበው ያው የእናቱ ልጅ ስለሆነ እናቱ ያ ሁሉ ስደበድበው ልክ ትንሱ እንደዚህ እንኳን ለቀልድ እንኳን ከነካችሁ አትንኪም ቢሉ ማመናጨቁ ለሴት ልጅ ክብር የሌለው ለነገሩ እናቱ ያከብራል የምንለው የቱ ጋር ነው ለእናቱን ክብር የለውም ይሄ ልጅ ማለት ነው ምንም ክብረ ቢስ ነገር ነው ይቅርታ አድርጉልኝና እንግዲህ በብሬ የፈለኩት ነገር ማድረግ እችላለሁ ብሎ ሲያስፈራራን ነበር ሰምታችሁታል አይደል ሲያስፈራራን እንግዲህ የዩቲዩብ የተለቀመ የሰው ህይወት ልናጠፋበት ነው ማለት ነው ወይም የሰው ህይወት እንደፈለግን እናሽከረክራለን እንደ ካርጎ ብለዋል እኮ እሱ ራሱን እንደ ካርጎ ብለዋል ስለዚህ ትንሱ ካምባላ አንተ የምትጠቅማትም ወንድ አይደለም ወንድም አይደለም እንደው እኔ ደብቄ ልንገራችሁ እሱ እንዳይሰማ እንጂ እውነት እኔ አላዛር ትንሱን ካስረገዛት አላቅም እንደው ብዙ ነገር እኮ ማውራት ፈልግ ነበር ግን ወቅቱም ይወራበት ስላልደለ ነው እሺ ተደብቃችሁ ስሙት ይሄን ማለት ነው ስለዚህ እንደው ትንሱዬ ይሄ አሁን ወንድ ነው ብለሽ እንደው በምን ቀን ተገናኝታችሁ ነው ከዚህ ጋር ግጥም የገጠምሹ ማለት ነው እውነቴ ነው ምልሽ እና እናቱ ደግሞ ማለት ነው ወይኔ መላክ መሰለች እዚህ ልጅ ጋር ማለት ነው እኔ በጣም ገርማኝ ያየዋት ነበርና ለዚህ ልጅ መላክ መሰለች መላክ ወይ ይቅርታሽ ምናምን ነገር ለምን እንደሆነ ታውቃላችሁ ልጇ ያጠፋው ጥፋት በህግ እንደሚያስጠይቀው ስለምታውቅ ነው ለዛ ነው እንጂ እውነት ለልጇ አዝና አይደለም የሰራው ስራ በህግ ያስቀጣዋል ምክንያቱም ትንሱና ልጁ ምንም አላደረጉም ምንም አላጠፉም ማንንም ከጓደኛ ጋር አታውራ ወይም ደግሞ ሰላምታ አትለዋወጥ አትነጋገር የሚል ህግ የለም የፈለገ ባለ ትዳር ብትሆኑ እንደዛ ከሆነማ እስር ቤት ገባች ማለት ነው እንዴ ሰው ትዳር ይዞ ከሰው ጋር ላይ ይገናኝ ነው ከጓደኛው ጋር ላይ ይገናኝ ነው ከትምህርት ቤቱ ጓደኛው ጋር ላይ መጣ ነው ላትሄድ ነው እንደዛ አይነት ብሎ ነገር አለ እንዴ ህግ ጋር ብትሄድ እኮ እንዳለ ማስረጃ አለ አይደለ ማስረጃ ያለው ነገር ምንም ሲያርጉ ያየን ነገር የለም ማውራት ደግሞ መብቷ ነው በሷ አፍ ማንንም ሊያሽጋት ማንንም ሊጨቁናት አይፈቀድለትም መብቷ ነው የፈለገችው ማድረግ ማለት ነው ያ ህገወጥ ነገር ማለትም በትዳሯ ላይ ትዳር እስካልፈጸመች ድረስ ወይም ደግሞ በሆነ ነገር ትዳር ላይ የሚያስጸይፍ ነገር እስካልተገኘባት ድረስ ማንንም ሊያስገድዳት አይችልም እኔ አሁን አንዳንዴ ትንሱ የምታሳዝነኝ ነገር በቃ ብን ብላ ጠፍታ ራሷን ደብቃ የምትኖርበት ቦታ አለመኖሩ በጣም ታሳዝነኛለች እውነቴ ነው የምላችሁ ለምን ይሄን ያለ እሷም ሙጭጭ ብላ ቁጭ ብላ በቃ እሱም ያመጣውና እሱም ይወስደው ያመጣው እየጠበቀች እንደዛ በመሆኑ አንዳንዴ ራሳችሁን ክብራችሁን የምታጡ ይመስለኛልና እንደው ምንም ይሁን ምንም ቆራጥ ሆነ ማለት ነው ለአንድ ወርም ይሁን ለሁለት ወር ብን ብላ ማንንም ዩቲዩብ ራሱ በቃ ለሁለት ወር ወይ ለአንድ ወር ትውት አርጋ ራሷን የሚያረጋጋት ቦታ ብትሆን ኖሮ እሷ ራሱ እንደዛ ይጨማለቅም ነበር ከነናቱ ማለት ነው እንደዚህ ፍልት አይልባቸውም ነበር ስለዚህ ውድ ቤተሰቦቼ እንግዲህ የዛሬው አይታችኋል ወንድ መስሏል በሰው ጉልበት ቁልፍ አልሰጥም እንዲህ አይደለም እንዲህ ብሎ ነገር አለ እንዴ ሰው በሰራው እናንተ ሰው ለምሳሌ ሰው የራሱ ምግብ እየተመገበ የኔ ምግብ እኮ ነው ስታይኝ እኔ ካልበላው ላንተ የራስ ጉዳይ የሚል ታውቃላችሁ ልክ እንደዛ እኮ ነው በሰው ገዛ አመጣለት ተሳሰሩለት ሄዱ ደግሞ ፈሪ ማለት ነው እንግዲህ ቁልፉ አጠገቡ አልሰጠም ማለት ለእናቱ ነው የሰጠው እናቱም ስፍስፍስ ያለችው ያው ልጇ ፈሳም ስለሆነ ማለት ነው ነገ ምን እንደሚመጣባት ስለምታውቅ ነው ልጁ እንደሚጠፋጥፈው ስለምታውቅ ነው አላዛርም ደግሞ ራሱን ያልፈታው ፈሪነቱ ትቶ ያወጣው ማለት ነው ያው ከተነሳ አይለቀኝም ስለዚህ ካሁኑ ላምልጥ ብሎ ቁልፉ ለእናቱ ሰጥቶ ነው የሄደው ማለት ነው ስለዚህ እንደዚህ አይነት ፈሪ ወንድ በጣም ነው የሚያስጠላው ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ በሌላ ቪዲዮ እስከማገኛችሁ ቻው ደህና ሁኑልኝ እግዚአብሔር ከናንተ ጋር ይሁን ባይ